ሩታ እየሰማሽኝ ነው? በመጀመሪያ ተረጋጊ ነኝ። ተረጋግተሽ አውሪ። እኛ ምንም ልናደርግ አይደለም ነው። አትጎትተኝ እንዴ! ካልጎትተኝ አታወራም እንዴ? እንዴ አትንካኝ ነው እንዴ? በቃ አውራኝ እንደሱ ነው። ችግር የለም። አንተ ተረጋግተህ አውራት። ማውራት ያለው ሩታ እኔ ይዤሽ ወረድኩት። በእነሱ ፊት ምንም ነገር ማውራት አልቻልንም። ገባሽ? ከነሱ ጋርም ሌላ ጸብ ነው እየተፈጠረ ያለው። ያን ነገር እንዳይፈጠር ብዬ ነው። ያዳምጥሽኝ ነው? ያዳመጥኩ። አዎ። ስለዚህ እነሱ የመጡበትን አላማ እንኳን በተነሳሳ ሳይነግሩሽ ነው አንቺ በጣም ነገሮችን እያባባሽ ያለሽው ማለት ነው። ይኸውልህ ጉዳዩ ያንተ ነው፣ ሐሳቡ ያንተ ነው አይደለ? ማውራት የለብን ነገር አውራኝና በቃ እኔ እናንተ እንጨርስ። ሲጀመር እኔ እናንተ እንጨርሳለን ብለኝ ነው አይደል እዚህ የመጣሁት። አንደኛ ነገር ሲቀጥል ደግሞ እዛም እያላችሁ የነበራችሁት እናንተም ቢሆን ሁለታችሁ ነው አይደለ? ስለዚህ ልታወራኝ ከመጣህ አይደለም ላወራሽ ፈለኩ ወይ ወንድሜ ሊያወራሽ ፈልጓል። ለምን ምን ችግር አለው? ሜሮን አታውቃትም? ሜሮን እንግዳ ናት ለአንተ። አንተም ብታወራት ምን ትሆናለህ? ሩታ ምን እየሆነች እንዳለች ያይሽ ነው አይደል? በስነ ስርዓት እያወራች ነበር። ሲጀመር በሰላም እያወራችኝ አልነበረም? በስነ ስርዓት እያወራች ነበር። የማይሆን አንጓጠጥ ስታንጓጥጣት ነው በቃ። አይ አሁን የወጣንበት ምክንያት ዋነኛው ነገር ሲጀመር ክርክር ስላልፈለግን ነው አይደለም? እኔ ነገሩ ወደ ጸብ እየሄደ ስለሆነ ነው ያላችሁበት ነገር እኔ አላውቅም። ገብቶሻል? እኔ ግን ክርክር አይመቸኝም። በመጀመሪያ ደረጃ እኔም ባህሪን ታውቂያለሽ። ጭቅጭቅ፣ ክርክር እኔ አልወድም። ገብቶሻል አይደል? እዛ ቦታ ላይ ግን ልንደማመጥ አልቻልንም። አንቺ ከነሱ ጋር በስነ ስርዓት ተረጋግተው ቁጭ ብለው ቢያወሩ እንደ ትልቅ ሰው እኮ ምንም ችግር አልነበረውም። እነሱ የመሄድም ጉዳይ የለባቸው፣ እኛም የመምጣት ጉዳይ የለብንም። ገባሽ? ግን ተደማምጠን ልናወራ አልቻልንም። ገባሽ? እኔ የመጣሁበትን እንትን ራሱ ተሰማሽኝ ሲጀመር። ለዛም ነው አሁን እዚህ የወጣ ነው። ለምን ወጣ እያልሽ ስለሆነ ማለት ነው። በመጀመሪያ ደረጃ እኔ ትናንትና ስመጣ ሁላችሁም ቀልዳችሁ ቤት የሸኛችሁኝ አይደለ? ስለዚህ እኔ ብቻዬን ግን አንቺን ላገኝሽ ልጄን ላገኝሽ ነው የመጣሁት በአጠቃላይ ማለት ነው። ግን ምን ጉዳይ አለና ነው ደግሞ እኔ የምታገኘኝ? እሺ ተይው፣ አንቺን ላገኝሽ አይደለም። እሺ ልጄን ላገኝ ነው የመጣሁት። ግን ስመጣ ሶስታችሁም ያደረጋችሁትን ነገር ግልጽ ነው፣ ቪዲዮም ላይ ታይቷል አይደል? አንተ ዝም ብለህ አስቀምጠህ እንደሄድከው ዝም ብለህ ማግኘት እኔ ምናምን የምትችል ነው እንዴ መሰለኝ? እሺ ተይው፣ እኔ ስላንቺ አሁን ስላንቺ እኮ አላወራሁኝም። ልጄን ላገኝ ነው የመጣሁት እኮ አልኩሽ። በቃ ችግር የለውም እንለፈው። ግን ደግሞ እኔ በማታ አልመጣሁም። እናንተ እንደምትሉት በሌሊት ወይ ቤትሽን አላንኳኳውም ወይ መጥቼ የረበስኩት ነገር የለም። ትናንትና የመጣሁበት ሰዓት ምንም ቀን ነው። ይናል በሌሊት መጥቼ አይደለም። ገባሽ? ምንም ሌላ ሁካታ ለመፍጠር ካልሆነ በስተቀር የራስ ፕሮግራም የራስ ነገር እንዳለ ሁሉ እኔም የራሴ ፕሮግራምና የራሴ ነገር አለኝ። ገባ? ከልጄ ባሻገር የራሴ የምላቸው ነገሮች አሉኝ። አንተ እንደፈለክ መተልና አላገኘሁም። ከዛ ደግሞ ካልኖርኩኝ እንዴ የሚባል ታሪክ የለም። እኔም የራሴ ህይወት አለኝ። እሺ ሩታ፣ እኔ የለሽም እያልኩሽ አይደለም። በቃ እኔ አሁን አንተ እንደፈለክ እየመጣ እንደፈለክ የምትሆንበት ጊዜና ሁኔታዎች አብቀተዋል። ምንም እንደፈለኩ እኮ የሚባል ነገር የለም። እኔ እኮ ቤቱን ትቼልሽ ወጥቻለሁ እኮ። ቤቴ ላይ ነው ያሉት ሜሮንና ዳኒ። ቤቴ ላይ ሆነው እንኳን እኮ ውጡ ወይ ነገር አላልኳቸውም እኮ። ገባሽ? ይኸውልህ አንተም እኮ እንደፈለክ የፈለከውን ሰው አምጥተህ እየዋለበትም እያደረበትም ማንም እንደፈለገ ሆኗል ብዬ መጥቼ ወቅሽ ቃል አቅም ገባ አይደለ? እኔ ቤት ውስጥ ማንም ያላንቺ ፍቃድ አሳድሬ አላቅም። ተው እንጂ ሩታ፣ ስነ ስርዓት ነው። ተው ግድ የለም። እኔ አሁን ወደ ክርክር አታርጉታ። ሩታ ይሁን ነገር አንነጋገር። አንድ ሁለት ብለን ብናወራ እኮ ምን አለ መሰላችሁ አሁን አንድ ጊዜ አሁን ክርክር ጻቡ ይቅርና እንግባባ። ደግሞ እንደዚህ አይነት ነገር ስታደርግ ቪዲዮ ይዘህ ነው ከነ ማስረጃ አወጣላለሁ። ችግር የለብኝም። ሩታኔ ቤት ሰው አድረጋለሁ ስታስቢ ሲጀመር በመጀመሪያ ደረጃ ማለት ነው አንተ አብራን ሩታ ምን አሁን በራሱ እኛን እዚህ ጋር አቁማችሁ የእናንተ ክርክር በጣም ያስጠላል። አንደኛ ሁለታችሁም ልጅ ናችሁ አውቃለሁ፣ ግን የበለጠ አሁንም አልበሰላችሁም ስነግራችሁ ማለት ነው። ይሄንን ሁሉ በህይወታችሁ እየወረደ ራሱ መብሰል አልቻላችሁ። አሁንም እንኳን ሁለታችንም አቁማችሁ ትከራከራላችሁ። እናንተኛ እኮ ጓደኛችሁ እኮ አይደለም እንዴ? ታናሻችን ናችሁ አይደለም? ለምንድን ነው ቢያንስ እንኳን እኛን ማታከብሩ? ለምንድን ነው ማታደምጡ? አንተ ለምንድን ነው ማታደምጠው እንዴ? ክርክር ለምንድን ነው የምትፈልገው አንተ? እኔ እኮ ነው ያልተከራከርኩም እኮ። እኔ እኮ እንደመጣሁኝም ካየኸኝ ምንድን ነው ያልኩት? እኔ ይግቡ እነሱ ሜሮንም ዳኒም እዚህ ጋር ኖረው እኛ እሷን የምናወራት ነገር የለም ስለ ምንም ችግር የለውም ይኑሩ ያልከኝ ገባ። እኔ ባህሪያቸውን እያንዳንዳቸው ተቀቀሰማቁኝ በሱ ይቅርታ። እኔ እነሱ እንደዚህ መሆናቸውን ሲጀመር አልገባኝም። እኔ ባህሪያቸውን ስለማውቅ እኮ ነው እነሱ ይግቡና እኛ እናውራ በቃ። እነሱ ዝፍታ ይግቡ ያልኩኝ በስነ ስርዓት እያወራች ነበረ። ሲጀመር ሜሮን ኮምፕሊትሊ እንደዚህ ተረጋግተ ሰውን በቃ እኔ እንጃ በስነ ስርዓት አውርታለች ገባ። አንተ የማይሆንኛ አንጓጣት ስታንጓጥጣት ስትዘልፋት ችግር የለብኝም ለመዝለፍ እኔ መዘልፋለሁ በስነ ስርዓት ነው ያናገርኩኝ ያለች አትርሳ። እሺ በስነ ስርዓት ስታናገርክ አንተም በስነ ስርዓት መመለስ ነበረብህ። ገባ አይደለ? እነሱ ይግቡ እናንተ እዚህ ሁሉ የማለት ነው። አሁን የእነሱን ጉዳይ ታውትና እነሱ ቤት ትተናቸው መጣን። በቃ ታዋቸው
እነሱ ሲኖሩ ወይ ሰው ሲበዛ ክርክር ይበዛል፣ ያለ መግባባት ይፈጠራል። ተነጋግሮ መግባባትና እኮ ወደሚቀጥለው መሄድ እኮ ትልቅ ነገር ነው የሰው ልጅ ማድረግ ያለበት። አሁንም ምንድነው ልጅ አሁን እሺ በቃ የሁለታችሁም አንተም የራሴ በቃ አልፈልግም ከሷ ጋር መኖር አልክ፣ አንቺም አልፈልግም አልሽ፣ ተለያያችሁ። በቃ ምንም አላልንም። ብዙ ነገር ለማስታረቅ ሞከረን፣ ብዙ አለን፣ ብዙ ነገር ተሰራ፣ አለፈ። አሁን ግን ይሄ ልጅ ደግሞ ኢሹ ሊሆን አይገባም። እሱም የማግኘት መብት አለው፣ አንቺም ደግሞ እናት ነሽ። ይሄ ነገር እነሱ አሁን የማይሆን ነገር እንዲህ አታድርጊ ስላሉሽ ነገሽን ነው የሚያበላሸው። ያ ነገር ነው ምልሽ። ገብቶሻል አይደለም? ልጁ ማየት ከፈለገ ፕሮግራም ሰዓት አለ ምናምን ኦኬ ይኑር። ሲመጣ የሚያላግጥበትም ሰው የማይሆን ነገር የሚያደርግበትም ሰው መኖር የለበትም። ያ ነገር አንቺ ማስቆም አለብሽ። ልጁና በቃ ልጅና አይፈለከው ልጅና አይተህ ሂድ። በቃ ከኔ ጋር ያለህን ነገር ጨርሰሃል ማለት ትችያለሽ አንቺ። እኔ ያልኩትኝ ሁለታችሁ ተነጋገሩ፣ መሀላችሁ ሰው አይግባ ያልኩት ለዛ ነው። ትናንትና ሲመጣ እነሱ እንደዛ ስለተፈጠረ ደስታን አይሰጥም፣ ለማንም ሰው አያስደስትም። ይሄ ገብቶሻላ? ቀልድና ፌዝ የህፃን ልጅ ጫወታ ነው የሚመስለው። እናንተ ግን ተነጋግራችሁ ስለ ልጃችሁም ስለማንኛውም ስለ ሁለታችሁ የሚመለከተው ጉዳይ ላይ መወሰን ትችላላችሁ። መብታችሁ ነው። እናንተ ለኑር ስትሉ መብታችሁ፣ ለምን መለያየትም ስትሉ መብታችሁ። እኛ መሀል መግባት አይጠበቅብንም። በልጁም ጉዳይ ቢሆን አንቺን ብቻሽን አላመጣሽም፣ እሱን ብቻውን አላመጣውም። ይሄ ልጅ የሁለታችሁ ጉዳይ ነው። የሁለታችሁ አደራ ነው። ከአምላክ የተሰጣችሁ አደራ ነው ይሄ ልጅ። ስለዚህ በፍቅር አሳድጉት ልጁ። ከመጀመሪያው ጀምሮ ከሷ የምጨምረው ነገር አይ ችግር የለውም። አሁን ምን አለ መሰለሽ እኔ ትሩታ እኔ አንድ ነገር ምናል በመጀመሪያ ደረጃ እናንተ ልጅነታችሁን እኔ ለሁለታችሁም ጥያቄ ልጅነታችሁን መቼ ነው የምትጨርሱት? ተረዳሽኝ አይደለም? አድምጪኝ ሩታ። በመጀመሪያ ደረጃ ልጅነታችሁን የምትጨርሱበት ቀን እኔ ይናፍቀኛል። ገብቷችኋል አይደለም? በእናንተ ክርክር እኛ ቤተሰብ ለምንድን ነው የሚጨነቀው? ገባችሁ አይደለም? ይሄ ልጅ ደግሞ እኔ እያለች ነበር አይደለም እንዴ? እንደ ታላቅ እያለቻችሁ እኮ ነው። ቢያንስ እንኳን ልጆች አሏት፣ በደንብ ታውቃለች ህይወትን አይደለም? ከሷ ተሞክሮ እየነገረችሽ ነው። እናንተ በዚህ ሰዓት ከመከራከር ይልቅ ሁለታችሁ ካለ የእናንተ ችግር እኮ ልክ ነው። በቃ ሁለታችሁ ማግባባ ነገር ብዙ ነገር አለ። አሁን የእናንተን ነገር ተውት፣ ስለ ልጃችሁ አስቡ ነው አይደል? እንዴ ያልኩት እኔ ስለ ልጃችሁ አስቡ። ለምንድን ነው ስለ ልጅሽ ማታስቡ? በቃ ልክ ነሽ፣ ሴት ልጅ ነሽ፣ አምጠሽ ነው የወለድሽው፣ እርጉዝ ሆነሽ ተሸክመሻል፣ ተሰቃይተሻል። የሴት ልጅን ድካም በደንብ አውቃለሁ እኔ። እናቴ እንዴት ደክማኛ እንዳሳደገች በደንብ ነው የምረዳው። ይህንን ደግሞ አብርሃምም ቢሆን ይረዳል። ይህን ያህል አይረዳም ማለት አልችልም። ገብቶሻል አይደል? ይረዳል። አሁን እናንተ ክርክር ወይ ደግሞ ልጅነት ነገር አይምሯችሁ ላይ ክርክር ስለተያያዛችሁ ነው እንጂ እንዴት እናቱ እንዳሳደገችው በደንብ ነው የሚያውቀው። እንዴት እናትሽ እንዳሳደገችሽ በደንብ ነው የምታውቁ። ስለዛ ልጃችንን እንዴት እናሳደግ እና ለምንድን ነው ማትከባበሩት? አንቺ እሱን ለምንድን ነው ማታከብር? በቃ ባልነቱ ይቅር። የልጅሽ አባት እኮ አንተ ደግሞ የልጅህ እናት ናት። ለምንድን ነው ማታከብራት እንዴ? ለምንድን ነው እንደዚህ የምትሆኑት? እኔ በጣም እየተበሳጨው ነው በእናታችሁ። እኔ በሰላማዊ መንገድ ሁሉንም ነገር ትቼ ብዙ ነገሮችን ለመፍታት እየሞከርኩኝ ያለው ከልጅም ጋር ያለውን ነገር እኔ አሁንም የምጣወት የነበረው በጸባይ በስነ ስርዓት ሰላም ባለው መንገድ ነበረ። ገባክ? እሷ ነች ሰላም ነው ያልፈለገችው ማለት ነው። እኔ በቻልኩት አቅም ነገሮችን ትቼ በቃ ልጄን አይቼ መውጣት ነው የምፈልገው ብዬ ግልጽ አማርኛ ነግሬያታለሁ። የሰው ልጅ በዚህ ልክ እየተናገረ ሊገባው ይገባል። ሄድኩኝ ቤት ኦኬ ብላ ልጅ ያለበትን አሳይታኝ አይቼ መውጣት እችል ነበረ። እንደዛ መቀለድ ከኔ ጋር እንደዛ መጫወጫው ምናምን አይገባም ነበረ። ችግር የለውም። እኔ ያለ ፍቃዴ ነው እነዚህ ልጆች ቤቴ ላይ መተው እየኖሩ ያሉት አይደለ? ዳኒም ሜሪም ግን ምንም ነገር አልተናገርኩኝም። ለምን ኖሩ ለምን እዚህ ቤት ውስጥ ገቡ ምናምን አላልኩኝም። ችግር የለውም። አይታወቅም። እነዚህ ልጆች እንደማንኛውም ወጣት ቸግሯቸውም ሊሆን ይችላል፣ ቤት ከላይ መክፈል አቅቷቸውም ሊሆን ይችላል እዚህ ቤት መተው እየኖሩ ያሉት ማለት ነው። አልናገራቸውም። ችግር የለውም። እኔ አይደለም እና የራሷ ቤት አላት፣ ተከራይታ አይደለም የምትኖረው በነገርክ ላይ እኮ እኔ ያገባኛው እኔ ስለሷ አልኩ ልከራ የሚያምር በጣም ቪላ ምናምን ነው ያላት በነገር ላይ እኔ ስለሷ ላወራሽ አይደለም ቸግሯት አንተ ጋር አሁን እኔ ስለሷ ላወራሽ አይደለም እኮ አሁን እኔ ስለኔና ስላንቺ ነው እያወራን ያለነው። አትከራከሩ ባካችሁ፣ እናንተ ልጆች አትከራከሩ። እኔ ስላንቺ ነው። ቆይ አንዴ ችግር የለውም ቡዲ አዳምጪኝ እሺ። ችግር የለውም በቃ ይቸግራታል። እሺ በቃ ላንቺ ብላ ነው ይድላት። ችግር የለውም ይቸግራትም ይድላትም ችግር የለውም። እኔ ግን ከዚህ በኋላ እኔ የምፈልገው ምንም ካንቺ ጋር ጸብ ውስጥ ምንም እቤትም መታቴ ካልሽኝ እኔ ችግር የለብኝም። ውጪ ይዘሽልኝ ነይ በሳምንት አንዴም በሳምንት ሁለቴም ይሁን መጥቼ ግን ከልጅ ጋር መገናኘት ፈልጋለሁ። ልጅን ማየት እፈልጋለሁ። ከዛ በተጨማሪ እኔ ካንቺ ጋር ጭቅጭቅም ከነሱም ጋር ጭቅጭቅ ውስጥ መግባት አልፈልግም። በቃ ይሄ ነው የኔ ፍላጎትና የኔ ዓላማ ማለት ነው። ቤትም አትምጣ ካልሽኝ አልመጣም። ቤት
እኔ ትቾርቻለሁኝ አንዴ ምንም ችግር የለብኝ። ውጪ ይዘሽልኝ መጣሽ ውጪ አግኝቼ መመለስ እችላለሁኝ። ምንም እኔ እንትን ከነሱ ጋር ክርክር መግባት ስለማድረግ ሲመቸኝ ነገሮችን ሳመቻ ሴት አፕሳት ሁሉንም ነገር እንጂ አንተ እንደፈለክ የቱም ዘለ ገብተህ እንደምትወጣው ሁሉ እኔም ጋር ዘለ ገብተህ የምትወጣበት አበቃ። እሺ ችግር የለውም። እኔ አሁንም እየነገርኩሽ እኮ ነው። በእነሱ ፊት ነው እያወራን ያለ ነው አይደለ? ካሜራ ደቀነን ነው እያወራን ያለ ነው። ነገ ከነገ ወዲያ ግን ስደውልልሽ ወይ እኔ አልፈልግም ወይ እኔ አልችልም የሆነ ነገር እያልሽ ምክንያት እንድታብዥብኝ አልፈልግም። አልቻልኩም፣ ግዴታ የለብኝም፣ ይቅርታ አድርግልኝ። ካልቻልኩኝም ነው ልጄን ቴክ ኬር አድርጌ የምሄድበት ቦታ መስራት ያለብኝ ነገር እሰራለሁ ነው የሚሻላችሁ። ስችል እችላለሁ፣ ካልቻልኩም። ኧረ ልጃችሁን በፍቅር አሳድጉ። ታው ግን የእናንተ ጸብ ይብቃችሁ። በቃ ካልቻልኩ ግዴታ የለብኝም። ምን ችግር አለው? በቃ ችግር የለውም። ካልቻልሽ እረዳሻለሁ እኮ በቃ ችግር የለውም። ካልቻልሽ እረዳሻለሁ። ግን በሳምንት ሁለቴ መስማት አልፈልግም ግን ማለት አልችልም። እሺ በቃ ካልቻልሽ ትነግሪኛለሽ፣ እደውልልሽና እጠይቅሻለሁ። ካልቻልሽ ችግር የለውም። በቃ እኔ አሁን በልህ ቢሆን ነገር እንደዚህ ብዬ ካንቺ ጋር መከራከር አይደለም የምፈልገው። ግን ደግሞ አውቀሽም ነገሮችን እየቻልሽም ላለመቻል እንትና አትበይ። በቃ ጀመር አንተ በመጀመሪያ ደረጃ አልችልም ልትልህም አትችልም። እኔ ደግሞ አንድ ነገር ልንገራችሁ፣ ምሰሙኝ ከሆነ ለሁለታችሁም ይሄ የመጨረሻ ጊዜ እንደዚህ አይነት ነገር ማውራችሁ በእንደዚህ አይነት ዙሪያ ማለት ልጅህን የማየት መብት አለ። በህግም ደረጃ ብትሄድ በምንም ደረጃ ብትሄዱ እኔ ቀደም ብያቸው ነው የማየት መብት አለ። እሷም ደግሞ የሚያዝላት ነገር አለ። ፕሮግራም ሊሰጠኝ ይገባል። እኔ ዝም ብሎ በፈለገው ሰዓት ቤቴ እንዲመጣ አልፈልግም ነው እያለ። ስለዚህ አንተ አሁንም እኔ ሩት አምልሽ ነገር ምን እንዳለ ታውቂያለሽ። እኔ በሁለታችሁም እኔ ላሱም ላንቺም ላደላ አይደለም። እኔ እውነታውን ብቻ ነው ላወራችሁ የምፈልገው። ገብቶሻል አይደል? ላንቺም አይደለም ለሱም አይደለም። ምክንያቱም ሁለታችሁም የራሳችሁ ህይወት ነው የምትኖሩት፣ እኔም የራሴ ህይወት ነው የምኖረው። ግን ሁለታችሁም ስርዓት ባለው መንገድ ተረዳሽኝ አይደለም? አባት ነው ደወለ በሳምንት አንቺ ራሱ ከፈለግሽ ፕሮግራም አውጥተሽ በዚህ ቀን መጥተህ ልጅ ማየት መብትህ ነው። ገብቶሻል አይደለ? በዚህ ሌላ ቀን እኔ አይመቸኝም። በየጊዜው ቤቴ እየመጣ አጭቅጭቅ መብትሽ ነው። ምክንያቱም ቤትሽ ነው ያለሽው፣ ከልጅሽ ጋር ያለሽው። ገብቶሻል አይደለ? ምንም ቢሆን ልጅሽን እያሳደግሽ ነው ያለሽው። እሱም ደግሞ የአባትነት ግዴታ አለበት። በአሁኑ ሰዓት እኔ ከዚህ በፊት ደጋግሜ ነግሬሻለሁ፣ ቢቻል አንድ ላይ ማሳደግ ልጃችሁ። ግን ካልሆነ ግን በፍቅር ልጅ ማሳደግ ይቻላል። እኔ በፍላጎቷ በዚያው በእናንተ ፊት ይኸው ዛሬ በዚህ ቀን እና በዚህ ሰዓት ትበለኝ፣ ከዛ ውጪ ሳር አልሄድባትም፣ አልመጣም። ትንገረኛው አልችልም፣ ምክንያቱም ፕሮግራሜን ሴት አፕ አላረኩማ። ምን ችግር አለው? ንገሪኝና ይኸው እንድመጣ እኮ ነው። ከዚህ በኋላ አንቺ በነገርሽኝ ሰዓት አንቺ በነገርሽኝ ቀን እንድመጣልሽ በዚህ ቀን ብለሽ ንገሪኝ። በቃ አለቀ። ይኸው በእነሱ ፊት ለኔ አይደለም እኮ የምትመጣው። ይኸውላችሁ አሁንም ሆነ ሁለተኛ ነገር ደግሞ ፕሮግራሜን ይዤ ሴታፕ አድርጌ ነገሮችን አመቻችቼ አሳውቃለሁ እኮ። ግን ብቻ ስታወሩ ምንድነው ሌላ ሰው ወይም ማንም መብትሽ ነው። አንቺ ቤቴ ነው እስካልሽ ድረስ ማንም ሰው ቢመጣ ማንም ሰው ቢሄድ እሱን አይመለከተውም። መብትሽ ነው። አንቺ የራሱ ህይወት እንደጀመረ ሁሉ አንቺም የራስሽ ህይወት አለሽ። ግን ማለት ነው ጉዜ ምን አጋምሰል ሁሉ ጊዜ ቤት ውስጥ ሰው ሲኖርና ወይም ደግሞ ልጅ ምናምን ሁሌ ምክንያቶች ናቸው። ቤቴ ላይ ሰው መጣብኝ ምናምን እያለ ሁሌ ምክንያት እየደረደረ ነው ይረብሽኝና እኮ አሁን በቃ እሱ አይረብሽሽ። ቤትሽ እንዳልመጣ ከፈለግሽ እኔ አልመጣም። በቃ ውጪ አገናኝ። እኔ ችግር የለውም። እኔ የቤት ሱስ የለብኝም። እኔ ችግር የለውም። ገባሽ? ቤቴ ፈጣሪ ነው። እኔ የትኛውም ቦታ ሆኜ መኖርም ማደርም ምንም ማድረግ የምችል ሰው ነኝ። እኔ ችግር የለብኝም። ገባሽ? የቤት ችግር የዕቃ ችግር የነገር ችግር የለብኝም። እኔ እና ሜሮንም የለባቸውም። ግን ሲጀመር ምን አይነት ጊዜ ነው የመጣው? አሁን ሰዓት እንዴት ታላቅ እንኳን የማይከበርበት ጊዜ። አሁን እነዚህ እኛን አቆማችሁ ለምንድን ነው የምትከራከሩት? በቃ ማለት ሐሳቡን በቃ ማለት እስከዛሬ ድረስ መናገር ባለብኝ ልክ ተናግሬያለሁ። አሁን ግን አይደለም ሁሉ ነገር መስመርና አግባብ ይገባል። ሲጀመር ለራስሽም እኮ ሩታኔ እንደ ሴት አሁን ስነግርሽ ማለት ነው እውነቴን ነው የምሬን ነው። አሁን እነሱ ገብተው እንደዚህ መሆናቸው በራሱ እኮ ደስታን አይሰጥሽም። እውነት ለመናገር ታዩ እሱን ታዩና ማለት ነው አንቺ ህይወትሽ መኖር ካለብሽ መብትሽን የፈለግሽውን ህይወት እኮ ኑሪ። ግን የሆነ ጭንቀት የሚዘራብሽ ወይ ደግሞ ደስታን የማይሰጥሽ ሰው ተሰብስቦ እኮ ለአንቺም እኮ ሰላም አይደለም። እኔ ለመናገር የሚረበሽኝ ነገር የለም። ከተመችሽ ኦኬ ችግር የለም። ግን ብቻ ሲመጣ ውዥንብር እንዲፈጠር ወይ ደግሞ ልጄን ሲል እንዲህ ተብሎ የሚፈጠር ነገር አስቆሚ። በቃ አንቺ ቤትሽ ውስጥ እንኳን ሰላም ይሁን። ልጃችሁ በሰላም አሳድጉ። በቃ ይኸውልሽ ሲመጣ ሌሎችን ሰዎች ዲስሪስፔክት አድርጎ ከመጣ ማንም ሊያከብር አይችልም። የሆነው ነገር ልካረለማ እሱ ሲያከብር ነው የሚከበረው። እንዴ ማን ሌላውን እየናቀ እሱ ክብር ቢፈልግ ማን ያከብራል? አሁን ስለሱ አይደለም። አሁን ልክ ነው። እንደዛ አልሆነም። ምንም ባይሆን ንግግር ነው የተናገራት። ሜሮን እኮ ለኔ እህቴ ናት።
እህቴ አንቺ ለሱ እህቱ እንደሆንሽ ሁሉ አንቺ ለሱ እንደምትቆረቆሪ ሁሉ እኔ እህቴን በማይሆን አንጓጣት ሲያንጓጥጣት ይደብረኛል። ሲጀመር እሱ ብቻ አይደለም ሩታ አሁን ቀድማ ሆነ እኮ ከዚህ በፊት ብዬሻለሁ ከዙሪያ ይሰዋርቂ ቅድም እንኳን እንግዲያው ቤትሽ ነው እኔ አንቺን ፍለጋ ነው ቤት ነው እንግዲህ ስሚ አይ ነው ከዙሪያ ሰው ይራቅ ማለት አይደለም እንደዛ አይደለም ግን ልክ አይደለም መግባት በሌለባቸው ቦታ ታላቅ ህይወትሽ ላይ መግባት የሌለበት አይነት ሰው አለ መግባት ያለበት ሰው አለ ቅድም እንግዲህ እኔ ያንቺ ቤት ነው የመጣሁት አይደለ ከበር ውጣ ከቤት ውጣ ብሎ እንዴት ነው ሰውን የሚገፋው ምን አይነት ነገር ነው ገብቶሻል አይደል ከቤት ውጣ ውስጥ ነበርኩኝ አይደል እሱን ፍለጋ የመጣሁት እኔ አንቺ እንጂ እሱ አይደለም እንድናወራ የቻልኩት ነገር እያደረኩኝ ነበር ግን ደግሞ እኔ ውስጥ የነበርኩኝ ታይም ሜቢ እናንተን ስለማያውቃችሁ ሊሆን ይችላል እንደዚህ ቪዲዮ ተገናኝቶ አያውቅም ሜቢ እሷ ሊያውቃት ይችላል ተገናኝቶ አያውቅም እንበልና ግን በቪዲዮ እንኳን አያየውም ወንድሜ እንደሆነ አያውቅም ሲቀጥል ከኔ ጋር መጥቶ ከሆነ የፈለገ ነገር ቢሆን ወንድሜ እንደሆነ በደንብ ያውቃል ሩታ አያውቅም ምናምን ብለሽ ነገር ለመሸፋፈን አትሞክሪ በደንብ ተንቆይ ነገር የለም እሺ አሁን ነው ማራው ነገር የመሸፋፈን አይ ጠንቀቁ ያውቃል ለምን እንወሻሻለን እኔ አንቺ ነገር ፈለጋችሁ እሺ አወቀው እኔ አልነበርኩም አወራው ግን ደግሞ እኔ ከመጣው በኋላ በስነ ስርዓት እንድናወራ ሴታፕን ለማመቻቸት ግን በስነ ስርዓት እንድናወራ ሞክረናል አይደለ እንደዛ ስናወራ ደግሞ አንተ የማይሆን ማንጓጠጥ አንጓጠጥካቸው አበቃ በስነ ስርዓት ነው ያንጓጠጥካት ሜሮን ተቀደዳለህ አንድ ጊዜ ሰው ልጅ በሰላም ሲያወራሽ ወይ ጉልበት ስለሌለ በስነ ስርዓት ታወራ ካንተ እናንተ ብቻ ጸበኛ ወይንም እናንተ ብቻ ጉልበተኛ ምናምን የሆናችሁ አይነት ስሜት እንዳይሰማሽ የሰው ልጅ ሲያከብርሽ ነው ዝም የሚልሽ የሰው ልጅ ሲያከብርሽ ነው የሚታገስሽ ገባሽ እኛ ጉልበት ሳይኖረን ወይንም የሆነ ነገር ጸፈርተን ምናምን አይደለም ነገሮችን በሰላም እንፍታ በሚል ነው ተረዳሽኝ አይደለ የሰው ልጅ ደግሞ በሰላም በዚህ ልክ እያወራሽ ጸብ የምትፈልጉ ከሆነ ሌላ ነገር ነው ይሄ እኔ ወደ ህግም ሄድ አልፈልግም ከናንተም ጋር ጸብ አልፈልግም በቃ አለቀ በግልጽ አማርኛ ማይሆኑ ሰዎች ላንቺ እኔ ችግር የለውም ከጠቀሙሽ እኮ ችግር የለውም የድረስ እንደሚያዛልቁሽ እኮ ምን ያየው ነገር የለም ጀመራ አንደኛ የሰው ክብር ራሱ የላቸውም እንጂ ጭራሽ ውጣ እኮ ነው እያለኝ ነው ውጡ በር ከፍቱ ውጡ እንደዚህ አይባል አይንን እንደሚሆን የሆነ ነገር ቆይ ግን ሩታ አንድ ነገር እንጠይቅሽ የምሬን ነው ቁም ነገር አሁን ይሄን እነሱ አንቺ ጋር ሲኖሩ አብርሽ እንደሚመጣ ልጁን እንደሚያይ ምናምን ታውቂያለሽ አይደል ይሁን ከዚህ በፊት የሆነ ውዥንብር ተፈጥሯል በእንደዚህ አይነት ጉዳይ ይሄን ነገር እንደሚፈጠር ታውቂያለሽ ስለዚህ እነሱ እንዲኖሩ ስትፈቅጂላቸው ጸብን እየጋበሽ እንደሆነ ወቂ ስነግርሽ ማለት ነው ምክንያቱም ጸብ ይፈጠራል እህቴ መታ ኖራ ምንም ኖርማል ነገር ነው እህትሽን መልካምነትሽን ነው ይኸውልሽ እህትሽን ብትሆን እኔ እሱ መልካምነትሽን ልትፈልግ ትችላለች አይደል በዚህ መልኩ ግን አይደለማ አንቺን እየጎዳሽ ባለ ነገር ላይ ሳይሆን እየጠቀመሽ ቢሄድ ነው የሚሻለው ዳኒም ቢሆን በሰዓቱ አልጠቀመሽም እኮ ምን እንደተፈጠረ ታውቂያለሽ ጎርተውኝ ያቁም ሜሪም ዳኒም አልጎዱም እርግጠኛ ነሽ አዎ በደንብ እርግጠኛ ምክንያቱም ስለዚህ ካብሽ ጋር መለየቱን ፈልገሽው ነበር ማለት ነው ማንንም መጥቶ እዚህ ጋር ማይሆን ንግግርም ሆነ ዲስሪስፔክት ሲያደርገኝ እንዳትናገሩ ወይም ደግሞ ዲስሪስፔክት ታረጉ በስነ ስርዓት እንድታወሯት ፈልጋለሁ ያሉት እንጂ ማንንም ሩታኛ አስቀየመንሽ አውቃለሁ እኔ እንደዛ ለማለት ፈልጋለሁ እኮ ማንንም እያልሽ እኮ ነው አሁንም ንግግርሽን አስተካክይ አሁን ራሱ አይደለም ዳኒ አሁን አንቺን ጠቅሞሻል የምር ግን ጠቅሞሻል ዳኒ ጠቅሞሻል አሁን ከዚህ በፊት ባደረገው ነገር አብሮሽን እውነት እርግጠኛ ነሽ ስለዚህ ያደረግሽው ነገር ተመችቶሽ ነበር ማለት ነው ጥፋቱ ሁሉ ተመችቶሽ ነበር እርግጠኛ ነሽ ስለዚህ ካብርሽ ጋር መለየት ትፈልጊ ነበር ማለት ነው አንቺ እኔ ስለፋ የነበረው ነገር ውሸት ነው ማለት ነው አንቺ ጋር እንዲመለስልሽ አለሁሽ ከጎንሽ ስለነበረው ውሸት ነው ማለት ነው አትፈልጊውም ነበር ማለት ነው እሱ አሁን እኔን ጠቅሞ ጎቶኛ አቅም ዳኒ ለኔ ትክክል ነው ዛሬ ላይ የምትዩ እውነት ነው ማለት ነው እንግዲህ እስከዛሬ እኛውን ከሷ ጋር ስለሰው ማውራት አይጠበቅብንም በቃ እኛ የምንፈልገው ፍላጎታችንን ነግረናታል አንደርስታንድ አድርገ ነገሮችን እንትን ማለት ነው በቃ አለቀ ፍላጎታችንን ነግረንሻለሁ በቃ ስለዚህ ከዚህ በኋላ አሳውቂኝ ቴክስት አድርግልኝ ወይ ደውይልኝ መች ቀን መምጣት እንዳለብን በምን ሰዓት መገናኘት እንዳለብን ንገሪኝ በቃ ከዛ ውጪ ምንም አታካራ ውስጥ መግባት አያስፈልግም እነሱም እዚህ ነገር ውስጥ ገብተው ማይሆን ነገር ውስጥ እንትን መፈጠር የለባቸው ተረዳሽ አንቺ ከፈለግሽ ሰው ጋር መኖር ትችያለሽ ቤትሽም አልመጣም ከዚህ በኋላ ይቅርታ በቃ እስከዛሬ ድረስ ቤትሽም መጥቼ ከረበሽኩሽ ልጄ ብዬ ካሰቃየሁሽ በጣም ይቅርታ ከዚህ በኋላ ግን ባንቺ ፍላጎት ባንቺ መስመር ባንቺ እንትን ሄደልሻለሁ ምንም ችግር የለውም በቃ ላይፌን እኖራለሁ ላይፍሽን ትኖሪያለሽ ልጄን ማየት ባለብኝ ሰዓት መጥቼ ልጄን
ታሳይኛለሽ። እሱ በእኔ ፍላጎት አይደለም፣ በአንቺ ፍላጎት፣ አንቺ በምትፈልጊው ቀን በቃ እኔ ማየት ብቻ ነው የምፈልገው። በቃ ሌላ ነገር ተመር ማለት ነው። ልጁ በራሱ ማለት ነው። ይኸውልህ አብርሽ ምን አለ መሰለህ፣ እናንተ አልገባችሁ ሁለታችሁ። ልጅ ማለት ነው አባቱም ይፈልጋል፣ እናቱም ታስፈልገዋለች። ይሄ ማለት አሁን አድጎ አታድግም የሆነ አይሆንም የማይሆን ቦታ ላይ ነው ያለው ብላችሁ ብትከለክሉት እንኳን ልጁ ማለት ነው ውስጡን ከማስቆም ወደ ኋላ አይልም። አሁን ስለማያቅ ልጅ ስለሆነ የእናት እንትን ግዴታው ነው ሲጀመር። ግን እያደገ ሲመጣ እናት አሁን አባቴ የለህም እንኳን ብትለው አባቴ የት ነው ብሎ ያስጨንቃል ልጅ ለእናቱ። ስለዚህ ያ ነገር በቃ እባካችሁ ይግባችሁ ነው የምለው እኔ። ችግር የለውም ይገባናል እኮ። ከዛ በኋላ ያው ልጁን ባክግራውንዱን በደንብ ያያል፣ ያጠናል። የሚፈልገውንም በኋላ በደንብ የምናየው ይሆናል ማለት ነው። ማንም ይወደውን ማንም ይጠላውን፣ ማን ሪስፔክት ሲያደርገው፣ ማን ሲንከባከበው፣ ማን ሲፈልገው፣ ማን ሳይፈልገው እንደነበረ አብረን እናያለን። አይደለም ልጅ ከባድ ነው። ተው ከዚህ በላይ መጠቃቀም አልፈልግም። አይ ቲንክ ጨርሳል መሰለኝ አይደል? ጨርሻለሁ። ማውራት ያለብኝ ነገር አውርቻለሁ። እኔ ምንም የምጨምረው ነገር የለም። እኔ ሁለታችሁንም የምላችሁ ነገር ቢኖር ተስማምታችሁ በፍቅር ልጃችሁን አሳድጉ። ገብቶሻል አይደለም ሩታ? እኔ ዛሬም ቢሆን ነገም እኔ የምፈልገው ይሄ ልጅ በጤናማ መንገድ እንዲያድግ ነው። ጥሩ መንፈስ ይዞ እንዲያድግ ነው። በሁለታችሁ ጭቅጭቅ መሀል፣ በሁለታችሁ ክርክር መሀል ይሄ ልጅ እንደዚህ እንዲሰቃይ ስለማልፈልግ እኔም የልጅ አባት ነኝና ይሄንን ነገር በጣም ሩታ በተለይ ለአንቺ ነው ማስጠንቀቂያ የሚሰጥሽ። ምክንያቱም ልጁ አንቺ ጋር ስላለ ኃላፊነቱ ያንቺ ነው። ተረዳሽኝ አይደል? ልጁ ያለው ራስሽ ጋር ነው አይደል? ስለዛ ጠበቀሽ ማሳደግ ኃላፊነቱ ያንቺ ስለሆነ ይሄንን ነገር ተጠንቀቂ። ከድሮ ጀምሬ ኃላፊነቴን በደንብ ነው ከፈጣሪ የተሰጠኝ ነገር ስወጣ የነበረው። አሁንም በደንብ ነው ደስ እያለኝ የምወጣው። ለዛ ምንም አታስብ፣ ችግር የለውም። ኦኬ ጨርሰናል። ታች እናውራሽም ያለው እንደዚህ ተረጋግተን እንድናወራ ነው። ከነሱ ጋር እንደዚህ ተረጋግተን ማውራት አልቻለም አይደለ? ስለዚህ አንዳንድ ጊዜ ደግሞ ሰው ሚሊሽንም ደግሞ ለመስማት ሞክሪ። ቢያንስ በቃ እነሱን ቢያንስ ወደ ውስጥ አስገብተሻቸው ቢሆን ያው ሁሉ ክርክር ያው ሁሉ ጭቅጭቅ አይፈጠርም ነበር። እንደዚህ በሰላማዊ መንገድ አውርተን መሄድ እንችል ነበር። ያው ሁሉ ግርግር እንዲፈጠር ያደረግሽው አንቺ ነሽ። ጸቡም እንዲፈጠር ያደረግሽው አንቺ ነሽ። በስርዓት ነበር እያወራን። በቃ ተይው። አሁን እኛ መከራከር አንፈልግም። ኢኒዌይስ ጨርሰናል። ችግር የለውም። አንተም ሪስፔክት እንድትደረግ ከፈለክ ሪስፔክት የሚያደርግን ሰው ሪስፔክት አድርገው። ሌላ አመሰግናለሁ ሁላችሁም። ቻው። አንተ ደግሞ እኔ የምነግርህ ነገር በጣም ምን እየሆንክ ነው? ስጀምር ወንድ ልጅ ነው አይደለ? በቃ ልጅን ትወዳለህ አውቃለሁ። ልጅ እግዚአብሔር ሰጥቷል። እግዚአብሔር ልጅ ቢሰጥህ ማሳደግ ከቻልክ አብረው ታሳድገው መልካም። ካልሆነ ግን ምንድነው እንደዚህ ነው? ወንድ ልጅ ነው እንደዚህ የምትሆነው እንዴ? ነገ ልጁ ወዶ አድርጎ እኮ አባቴን ማለቱ የት ይቀራል? ቆፍጠን በል በቃ እንዴ። ለምንድን ነው አንተ እንትን እንድትባል? እኔ እንደምፈልገው አውቀው በምፈልገው ነገር ነው እየመጡብኝ ያሉት። እኔ ገብቶኛል። ችግር የለውም እኮ ያንን ደግሞ እኔ ማየትን ስለምፈልግ ከልጄ ጋር ጊዜ ማሳለፍ ስለምፈልግ ያንን ነገር ስለገባቸው ነው ዛሬ ላይ እንደዚህ ለመጫወት እኔ ላይ እየሞከራሉ። ችግር የለውም። አባትነት እኮ አይካድም አብርሽ። ምን ሆነ? አይ ኖርማል ነው። አይካድም። የትም ገባክ አባት ነው አይካድም። ስለዚህ አንተ ለምንድን ነው እንደዚህ የምትሆነው? በእነሱስ ለምን እንደዚህ ትተቻለህ? ሲጀመር ማታ ደውሎ እኔ ትላንትና ደውሎ ሲነግረኝ በቃ በራሴ በጣም እየተናደድኩ ነበር። በቃ ወንድ ልጅ ነው ምን ሆነሃል አንተ? የጋሼ ልጅ ነው እኮ በቃ ተሆነ ችግር የለውም። አቋም ይኖረው ቆፍጠን በል። ልጅህ ነው። የትም ምን የሚካድ ማን የሚክደው የትም ብትገባ የሚካድ ጉዳይ አይደለም። ስለዚህ ያን ነው ልልህ የምፈልገው እኔ። እንደዚህ አትልፈስፈስ። ሲጀመር ከባድ ነው። ልክ ነው የልጅ ነገር ያልፈሰፍሳል። ግን ቆፍጠን በል። በቃ ቆፍጠን ማለት ባለበት ቦታ ላይ ቆፍጠን በል። ያ ነው እኔ የምለው።